ኢህአዴግ ቀደምት መንግስታት ኤርትራ ወደቧን ይዛ ከተገነጠለች ኢትዮጵያ አንገቱ እንደተቆረጠ ሰው ለመኖር አትችልም በሚል የወደብ ፖለቲካ እየተመሩ መላ አገሪቱን በማያባራ ጦርነት ውስጥ መክተታቸው ከፍተኛ ስህተት እንደነበር በመገንዘብ የደርግን መንግስት ባስወገደ ማግስት ጉዳዩ በኤርትራ ህዝብ ድምጽ እንዲወሰን አድርጓል። በዚህም ላይ ያለን ልዩነት የተለመደው በተለጠነና ህዝብን ማዕከል ባደረገ ፖሊሲና ጥፋትን በሚያቀነቅን የኢንተርሃምዌ አማራጭ መካከል ያለ ልዩነት ነው። ተቃዋሚዎቻችን ትላንትም ሆነ ዛሬ ዋናው የስጋት ምንጭ ውጫዊ ነው ይላሉ። ኢትዮጵያን ከበው የባህር በር አሳጥተው ሊያፍኗት የተዘጋጁት ጎረቤቶቻችን ናቸው ማለታቸውም የተለመደ ነው። የተቃዋሚዎች የውጭ ጉዳይ ፖሊሲ መነሻም መድረሻም የኢትዮ ኤርትራ ግንኙነት ነው። ይኸውም ዋነኛ አጀንዳቸው ልማትን ማስፋፋትና ደህንነትን መታገል ሳይሆን በወረራ ወደብ የመያዝና ግዛት የማስፋፋት ጥያቄ ስለሆነ ነው። የደህንነት አደጋ ምንጭ ሌላ ሳይሆን የኢህአዴግ የጎሳ ፖለቲካ ወይም በጎሳ ላይ የተመሰረተ ፌዴራሊዝም ነው ይላሉ። በተቆራኛቸው የትምክህት አመለካከት በሀገራችን በመካሄድ ላይ ያለውን የልማትና የዲሞክራሲ ስርዓት እድገት ለማየት ያልቻሉት ተቃዋሚዎች ግን የኢትዮጵያ ብሔረሰቦች በከባድ ተጋድሏቸው የተቀዳጁትን ሰብአዊ መብትና ፖለቲካዊ ስልጣን አገርን የሚበታተን ነው ብለው ያጥላሉታል። ተቃዋሚዎቻችን ድህነትና ኋላቀርነትን የኢትዮጵያን ህልውና የሚፈታተኑ አደጋዎች አይደሉም ይላሉ። ይህ አቋም እኛ የለጠፍንባቸው አቋም አይደለም። ድህነትና ኋላቀርነት ፈጽሞ አገራችንን አይበታትኑም። እነዚህ ችግሮች ከኛ ጋር ባልተለዩበት ጊዜ ሁሉ የኢትዮጵያ አንድነት ጸንቶ ኖሯልና ኢህአዴግ ድህነትና ኋላቀርነትን የብሔራዊ ደህንነታችን የስጋት ምንጮች ናቸው የሚለን እኔ ከሌለው ኢትዮጵያ ትበታተናለች ብሎ በማስፈራራት ለዘላለም ሊገዛን ስለፈለገ ነው ይላሉ። ለሀገራችን ሰፊ ጥቅም አስገኝቷል። በዚህ መሰረት ከመንግስታት ጋር በመንግስት ለመንግስት ደረጃ በተደረገ የልማት ትብብር ስምምነት ብቻ የ2.1 ቢሊዮን ዶላር ድጋፍ ተገኝቷል። እዚህ ኢትዮጵያ ውስጥ ህዝቦችን ለማፋጀት ቆርጦ የተነሳው ኢንተርሃምዌ ኤርትራ ውስጥ ደግሞ የጦርነት አባዜ የተጠናወተው የኤርትራ መንግስት ብቻ የሰላም ሐሳቡን መቃወማቸው አሰላለፋቸውን ወለል አድርጎ ያሳያል። የመጀመሪያውን እድል የምሰጠው በፕሮግራሙ መሰረት ለኢህአዴግ ተወካዮች ነው። ሽክቡር የመድረኩ አወያይ እንዲሁም የተከራካሪ ድርጅቶች ተወካዮች፣ በመድረኩ የተገኛችሁ ተሳታፊዎች፣ እንዲሁም የተከበራችሁ የኢትዮጵያ ህዝቦች፣ በዛሬው ዕለት በኢህአዴግና በተቃዋሚዎች መካከል ክርክር የሚካሄድበት ጉዳይ የሀገራዊ ደህንነትና የውጭ ጉዳይ ፖሊሲን የሚመለከት ነው። በሌሎች ፖለቲካውና ኢኮኖሚያዊ ጉዳዮች ላይ በኢህአዴግና በተቃዋሚዎች መካከል መሰረታዊ ልዩነቶች እንዳሉ ሁሉ በሀገራዊ ደህንነትና በውጭ ጉዳይ ፖሊሲ ላይም መሰረታዊ ልዩነት አለ። በዚህም ላይ ያለን ልዩነት የተለመደው በተለጠነና ህዝብን ማዕከል ባደረገ ፖሊሲና ጥፋትን በሚያቀነቅን የኢንተርሃምዌ አማራጭ መካከል ያለ ልዩነት ነው። የሀገራዊ ደህንነትን በተመለከተ ያለን ልዩነት ኢህአዴግና ተቃዋሚዎች በሀገራዊ ደህንነት ላይ ያለን መሰረታዊ ልዩነት የሚጀምረው ስለ ሀገራዊ ደህንነት ትርጉም እና ስለ መንስኤዎቹ ካለን አስተሳሰብ ነው። ኢህአዴግ የሀገራዊ ደህንነት ጉዳይን አንድ ማህበረሰብ እንደ ማህበረሰብ ለውድቀትና ለጥፋት የሚያጋልጠውንና በወሳኝነት
ከውስጥ ድክመቶች የሚመነጨውን ችግር የመፍታት ጉዳይ ነው ብሎ ያምናል። በዚህ ረገድ አገሮችንና ማህበረሰቦቻቸውን ለከፍተኛ ጥፋት የሚያጋልጡት ድህነትና ኋላ ቀርነት፣ የዲሞክራሲና የመልካም አስተዳደር እጦት፣ እነዚህንም ጋር ተያይዞ የሚከሰት የመንግስት ውድቀት ዋነኞቹ የሀገራዊ ደህንነት የስጋት ምንጮች ናቸው። ተቃዋሚዎች ደግሞ አንዴ ኢህአዴግ ይህን የሚለው ህዝቡን አስፈራርቶ ለመግዛት ስለሚፈልግ ነው፣ ሌላ ጊዜ ደግሞ ኢህአዴግ የውጭ ጠላቶችን እንዳናይ ሊያዘናጋንና ተሸክሞት የወጣውን አገርን የመበተን ተልእኮ ለመፈጸም ሲል ነው ይላሉ። ከዚህም አልፈው የደህንነት አደጋ ምንጭ ሌላ ሳይሆን የኢህአዴግ የጎሳ ፖለቲካ ወይም በጎሳ ላይ የተመሰረተ ፌዴራሊዝም ነው ይላሉ። ልዩነቱን በውል ለመረዳት ሁለቱን የስጋት ምንጮች አንድ ባንድ መመልከት ያሻል። ከድህነት ጋር ተያይዞ የሚነሳው ስጋት በሁለት መልክ የሚገለጽ ነው። ከሁሉ በፊት ድህነት የእድገት መገታት ውጤት በመሆኑ በህብረተሰቡ ውስጥ ያለው ሀብት አነስተኛ እንዲሆን ያደርጋል። የሚመረተው ምርት ዝቅተኛ በሆነ ቁጥር ለእያንዳንዱ የህብረተሰብ ክፍልም ሆነ ለዜጎች የሚደርሰው መጠን እያነሰ ይሄዳል። እያነሰ ከሚሄድ ሀገራዊ ምርት ድርሻችን የማግኘት ጉዳይም የሚያፋጅ ይሆናል። ለሁሉም የማትበቃውን አገራዊ ምርት ጠቅልሎ ለመውሰድም ሆነ ከዚህ አገራዊ ምርት ድርሻህን የማግኘት ጉዳይ ጦር የሚያማዝዝ ይሆናል። ዛሬ በብዙ የአፍሪካ ሀገሮች የሚታየው የእርስ በርስ ጦርነትና ግጭት ይህን ከመሰለው አስከፊ ድህነት ጋር ተያይዞ የሚታይ ነው። ድህነት አገርና ህብረተሰብን ሊያፋጅ የሚችል ስጋት ጭምር ነው። ከዚሁ በማይነጠል መልኩ የሚታየው ሌላው ጉዳይ ድህነት በነገሰበት ሀገር ፍትሃዊ ሀብት ክፍፍል የሚባል ነገር ሊታሰብ የማይችል መሆኑ ነው። ድህነት የአብዛኛው ህብረተሰብ እጣ ፈንታ ሲሆን የሀብት ክፍፍሉም ያን ያህል የተዛባ መሆኑ አይቀርም። ጥቂቶች በብልጽግና ደሴት፣ ብዙሃኑ ደግሞ በድህነት አረንቋ ውስጥ በሚኖሩበት ደሃ ሀገር ውስጥ ሰላምና መረጋጋት ሊኖር አይችልም። በእነዚህ ሀገሮች ሰላምና መረጋጋት እንዲሁም ቀጣይነት ያለው አገራዊ ህልውና ይኖር ዘንድ ድህነትና የተዛባ የሀብት ክፍፍል ሊወገድ ይገባዋል። አገራዊ ምርት በቀጣይነት እያደገ ሁሉም በየደረጃው ከዚህ ሀገራዊ ሀብት ተጠቃሚ እንዲሆንና መንግስት ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የትም ይውደቁ ሳይል ገቢያቸውን ለመጨመርና ከድህነት ለማላቀቅ አልሞ ሲንቀሳቀስ በድህነት ምክንያት አገራዊ ደህንነትን ለአደጋ የሚያጋልጠው ስጋት ይወገዳል። ባጭሩ ኢትዮጵያን በመሳሰሉ ደሃ ሀገሮች ላይ የብሔራዊ ደህንነት ስጋት ከሚፈጥሩት ችግሮች መካከል ዋነኛው ድህነትና ፍትሃዊ ያልሆነ የሀብት ክፍፍል ጉዳይ ነው። ብሔራዊ ደህንነትን ለአደጋ የሚያጋልጠው ሌላው ጉዳይ የዲሞክራሲና የመልካም አስተዳደር እጦት ነው። ዲሞክራሲና መልካም አስተዳደር በሌለበት ዜጎችና ህዝቦች ችግሮቻቸውን በሰላማዊና ዲሞክራሲያዊ መንገድ አንስተው ለመወያየትና መፍትሄ ለመሻት አይችሉም። በርካታ ብሔር ብሔረሰቦችና የህብረተሰብ ክፍሎች ባሉባቸው ሀገሮች ልዩ ልዩ ጥቅሞችና ፍላጎቶችን ሚዛናዊ በሆነ መንገድ ለማስጠበቅ የሚያስችለው ዴሞክራሲ ብቻ ነው። ዴሞክራሲ ከሌለ በልዩ ልዩ ጥቅሞችና ፍላጎቶች መካከል ያለውን የጥቅም ግጭት በሰላማዊና በሰለጠነ መንገድ ማጣጣም ካለመቻሉም በላይ ከዚሁ ጋር ተያይዞ አገር የሚያናውጥ ግጭት መቀስቀሱ አይቀርም። ዴሞክራሲና የመልካም አስተዳደር እጦት ሌላው ዋነኛ የብሔራዊ ደህንነት ስጋት ምንጭ ነው የምንለውም ከዚህ በመነሳት ነው። ሁለቱ የሀገራዊ ደህንነት የስጋት ምንጮች ባሉበት ሀገር ይዋ ሊደር እንጂ የመንግስት ውድቀት ማጋጠሙ አይቀሬ ነው። ዜጎችና ህዝቦች በእድገትና በዴሞክራሲ ተማምነው በተስፋ የሚኖርበት እድል ሲሟጠጥ፣ መንግስት ላይ አመኔታ ሲጣጣ፣ አገር ወደ ትርምስ መግባቷ፣ መንግስትም መውደቁ አይቀርም። ዛሬ በሶማሊያ በላይቤሪያና በመሰል ሀገሮች የምንመለከተው እውነታ የዚህ ማረጋገጫ ነው። የሀገራችን የቅርብ ጊዜ ታሪክ እንደሚያሳየን ድህነትና ፍትሃዊ ያልሆነ የሀብት ክፍፍል እንዲሁም የዴሞክራሲና የመልካም አስተዳደር እጦት የኢትዮጵያን ህልውና የተፈታተነውን የእርስ በርስ ጦርነትና ግጭት የቀሰቀሱት አይነተኛ ምክንያቶች ነበሩ። በደርግ ዘመነ መንግስት
በአገራችን አንዳችም የኢኮኖሚ እድገት አልነበረም። በዚህ ዘመን መላው ህብረተሰብ ተስፋ በመቁረጥ ውስጥ ገብቶ ነበር። በዲሞክራሲና መልካም አስተዳደር እጦት ምክንያት ዜጎች አገራቸውን በአራቱ ማዕዘናት ጥለው እንዲሰደዱ ብቻ ሳይሆን ትጥቅ አንስተው ሊፋለሙ የተገደዱበት ሁኔታ ተፈጥሮ ነበር። በዚህ ወቅት 17 ያህል የብሔር አርነት ንቅናቄዎች በከፍተኛ ደረጃ ታጥቀው የሚፋለሙበት ደረጃ ላይ የደረሱት በአገራችን ልዩ ልዩ ጥቅሞችና ፍላጎቶችን አጣጥሞ ሊያስጉዝ የሚችል ዲሞክራሲና መልካም አስተዳደር ስላልነበረ ነው። ባጭሩ የብሔራዊ ደህንነታችን ዋነኛ ጠንቅ ድህነትና ተስፋ መቁረጥ፣ የዲሞክራሲና የመልካም አስተዳደር እጦት ነበር። ኢትዮጵያን ከነዚህ በላይ የተፈታተነና ወደፊትም የሚፈታተን ጠላት የለም። እደግመዋለሁ። ኢትዮጵያን ከነዚህ በላይ የተፈታተነና ወደፊትም የሚፈታተን ጠላት የለም። የሀገራችን የደህንነት ስጋት እዚሁ አብሮን የኖረው ድህነትና ተስፋ መቁረጥ፣ አብሮን የኖረው የዲሞክራሲና የመልካም አስተዳደር እጦት እንደሆነ በመገንዘብ በተካሄደው ከፍተኛ ርብርብ ኢኮኖሚያችን ላለፉት 17 ዓመታት በቀጣይነት እድገት እያሳየ ተጉዟል። ባለፉት 14 ዓመታት በሀገራችን ዲሞክራሲና መልካም አስተዳደርን ለማስፈን መሰረታዊ እርምጃዎች በመወሰዳቸው መልካም ነገር ከማይዋጥላቸው ተቃዋሚዎች በቀር መላ የኢትዮጵያ ህዝቦች በትክክለኛው አቅጣጫ ጉዞ ጀምረናል ብለው የሚያምኑበት ሁኔታ ተፈጥሯል። ሀገራችን ከአምባገነንነት ወጥታ በህዝብ ነጻ ምርጫ በተመሰረተ መንግስት የምትመራ ሆናለች። የዜጎችና የህዝቦች መብት ያለ ገደብ ተከብሯል። የግለሰብና የቡድን መብት ሳይነጣጠሉና ሳይተካኩ ተከብረዋል። የዲሞክራሲ ተቋማት በሰፊው ተገንብተዋል። ፌዴራላዊ የአስተዳደር ስርዓት ተተክሎ በአንድ ማዕከል ተከማችቶ የነበረው ስልጣን እስከ ቀበሌ ድረስ ተሸንሽኗል። ይህም በመሆኑ በህዝቦች መፈቃቀድ ላይ የተመሰረተ አንድ የፖለቲካና የኢኮኖሚ ማህበረሰብ የመፍጠር ጥረታችን በተሳካ ሁኔታ በመካሄድ ላይ ነው። በተቆራኛቸው የትምክህት አመለካከት በሀገራችን በመካሄድ ላይ ያለውን የልማትና የዲሞክራሲ ስርዓት እድገት ማሳየት ለማየት ያልቻሉት ተቃዋሚዎች ግን የኢትዮጵያ ብሔር ብሔረሰቦች በከባድ ተጋድሏቸው የተቀዳጁትን ሰብአዊ መብትና ፖለቲካዊ ስልጣን አገርን የሚበታተን ነው ብለው ያጥላሉታል። ይህም በህዝቦች ላይ ያላቸውን ንቀት ቁልጭ አድርጎ ያሳያል። አገራችንን የመጠበቅ ጉዳይ በወሳኝነት በድህነት ምክንያት የሚመጣውን የአደጋ ተጋላጭነት የመቀነስ ጉዳይ ቢሆንም ከጸረ ድህነት ትግሉ ጎን ለጎን በቀጥታ ወረራ ወይም ትንኮሳ መልክ የሚመጣን የብሔራዊ ደህንነት ስጋት ማስወገድ ይገባል። ከዚህ መሰረታዊ ግንዛቤ በመነሳት ኢህአዴግ ከሀገራችን የኢኮኖሚ እድገትና አቅም ጋር የተገናዘበ ነገር ግን ደግሞ የኢትዮጵያ ህዝቦች ተሳትፎና ድጋፍ ላይ የተመሰረተ ብቁ መደበኛ ሰራዊትና የተጠባባቂ ኃይል ለመገንባት እንድንችል አድርጓል። ዛሬ ሀገራችን በአፍሪካ ምድር በህዝባዊነቱና በብቃቱ የተመሰከረለት ሰራዊት ባለቤት ነች። የዚህ ሰራዊት ብቃት ከጊዜ ወደ ጊዜ እየዳበረ በመሄዱ በሀገራችን ላይ የሚታሰቡ ጥቃቶችን የማምከን ብቃቱ አስተማማኝ ደረጃ ላይ ይገኛል። ተቃዋሚዎቻችን ድህነትና ኋላቀርነትን የኢትዮጵያን ህልውና የሚፈታተኑ አደጋዎች አይደሉም ይላሉ። ይህ አቋም እኛ የለጠፍንባቸው አቋም አይደለም። የዛሬ 2 ዓመት በኢህአዴግ የሚመራው መንግስት ድህነትና ተስፋ መቁረጥ፣ የዲሞክራሲና የመልካም አስተዳደር እጦት ዋነኞቹ የብሔራዊ ደህንነት የስጋት ምንጮች ናቸው። ታግለን ካላስወገድናቸው በስተቀር አገራችን የመበታተን ውጤት ይኖራቸዋል ብሎ በአገራዊ ደህንነትና የውጭ ጉዳይ ፖሊሲ ላይ ያሰፈረውን መንደርደሪያ ባለመቀበል ድህነትና ኋላቀርነት ፈጽሞ አገራችንን አይበታትኑም። እነዚህ ችግሮች ከኛ ጋር ባልተለዩበት ጊዜ ሁሉ የኢትዮጵያ አንድነት ጸንቶ ኖሯልና ኢህአዴግ ድህነትና ኋላቀርነትን የብሔራዊ ደህንነታችን የስጋት ምንጮች ናቸው የሚለን እኔ ከሌለው ኢትዮጵያ ትበታተናለች ብሎ በማስፈራራት ለዘላለም ሊገዛን ስለፈለገ ነው ይላሉ። ተቃዋሚዎቻችን ትላንትም ሆነ ዛሬ ዋናው የስጋት ምንጭ ውጫዊ ነው ይላሉ። ኢትዮጵያን ከበው
የባህር በር አሳጥተው ሊያፍኗት የተዘጋጁት ጎረቤቶቻችን ናቸው ማለታቸውም የተለመደ ነው። የውስጥ ስጋት ምንጭ ብለው የሚያዩት አገራችን ለመጀመሪያ ጊዜ የብሔር ብሔረሰቦች እስር ቤት ከመሆን ያላቀቀውንና በሁሉም ህዝቦቿ መፈቃቀድ በእኩልነትና በጋራ ጥቅም ላይ የተመሰረተ የነጻ የህዝቦች አንድነት እንዲመሰረት ያስቻለውን ነገር ግን እነሱ የኢህአዴግ የጎሳ ፖለቲካ ብለው የሚጠሩትን ዴሞክራሲያዊና ያልተማከለ የፌዴራል ስርዓት ነው። የተከበራችሁ የኢትዮጵያ ህዝቦች፣ ተቃዋሚዎች ድህነትና ኋላ ቀርነት የስጋት ምንጮች አይደሉም። አብረውን ለዘመናት የኖሩና ካሁን በኋላም ቢኖሩ የኢትዮጵያን ህልውና የሚፈታተኑ አይደሉም። ዋነኛው ጠላት ውጫዊ ነው የሚለው አቋም የሚያራምዱት በአጋጣሚ አይደለም። ልክ እንደሚያመልኳቸው ቀደምት የኢትዮጵያ ገዢዎች የሀገራችን ህዝቦች ድህነትንና ኋላ ቀርነትን የዲሞክራሲና የመልካም አስተዳደር እጦትን እንደ ዋነኛ የስጋት ምንጭ እንዳይወስዱ በማድረግ በተከበናል ስሜት ከጎረቤቶቻቸው ጋር በማያቋርጥ ንትርክና ግጭት ውስጥ እንዲኖሩ ለማድረግ ነው። የኢትዮጵያ ህዝቦች ራሱን ኢህአዴግንም ጨምሮ ማንኛውም የፖለቲካ ኃይል መመዘን ካለባቸው ከድህነትና ኋላ ቀርነት ጋር በሚካሄደው ትግል መስፈርት መሆን አለበት ይላል። ኢህአዴግ ራሱም ቢሆን ኋላ ቀርነትና ድህነትን ድል መምታት አቅቶት ኢትዮጵያ በዚሁ ወይም ከዚህ በከፋ አኳኋን ካስቀጠላት ዋነኛውን የስጋት ምንጭ እንዳልቀረፈ ተገንዝቦ አልመርጥህም ሊለው፣ ድህነትና ኋላ ቀርነትን ድል እየነሳ ከሄደ ደግሞ ዋነኛውን የስጋት ምንጭ እየፈታ መሆኑን ተገንዝቦ አብረት ሊጓዝ ይገባዋል እንላለን። ኢህአዴግ የኢትዮጵያ ህዝቦችን በጎረቤቶቻቸው ላይ በማነሳሳትም ሆነ ጠብ ያለሽ በዳቦ በሚል ፖሊሲ እየተመራ ጎረቤቶችን በመተንኮስ የኢትዮጵያን ህዝቦች ከጸረ ድህነት ውስጣዊ ትግላቸው ማዘናጋት ከወንጀሎች ሁሉ የከፋ የፖለቲካ ወንጀል ነው ብሎ ያምናል። በውጭ ጉዳይ ፖሊሲ ላይ ያለን ልዩነት በኢህአዴግና በተቃዋሚዎች መካከል ልክ እንደ ብሔራዊ ደህንነት ሁሉ በውጭ ጉዳይ ፖሊሲ ላይ መሰረታዊ ልዩነት አለ። ኢህአዴግ የውጭ ጉዳይ ፖሊሲ በውስጣችን ድህነትና ኋላ ቀርነትን በፍጥነት ለማስወገድ የሚካሄደው ትግል ተቀጥላና የሱ ማስፈጸሚያ ነው ብሎ በጥብቅ ያምናል። ድህነትና ኋላ ቀርነት ዋነኞቹ የስጋት ምንጮች በመሆናቸው እነዚህን የማስወገድ ተልእኮ በተሳካ ሁኔታ ሊፈጸም የሚችለው ከሁሉ በፊት በአገር ውስጥ ተግባራዊ የሚሆኑት ፖሊሲና ስትራቴጂዎች ትክክለኛ ሊሆኑና መላ ህዝብም እነዚህን ተገንዝቦ በቁርጠኝነት የሚፈጽማቸው ሊሆን ይገባል። በመቀጠልም ይህን መነሻ በማድረግ ዓለም አቀፍ የልማት አጋርነትን የሚያጎለብትና የውስጥ ጥረታችንን የሚያሳካ ዲፕሎማሲ ሲካሄድ ነው። ከዚህ በመነሳት ኢህአዴግ መተማመኛችን የሆነውን የውስጥ ጥረት አጎልብቶ ይህን ጥረት የሚደግፍ ዓለም አቀፋዊ ግንኙነት ለመፍጠርና ለማጎልበት ሲረባረብ ቆይቷል። የዓለም አቀፍ ግንኙነታችን መሰረታዊ ዓላማዎች በመሰረቱ 4 ሲሆኑ እነዚህም የንግድ ግንኙነት በማስፋት ለምርቶቻችን ገበያ ማፈላለግ፣ ወደ ሀገር ውስጥ የሚመጣ የኢንቨስትመንት ፍሰትን በፍጥነት ማሳደግ፣ አገራችን የምታገኘውን የልማት ተራድኦና ድጋፍ ማሳደግ፣ የኢትዮጵያን ጥረቶች የሚያግዝ ሰፊ ደጋፊ ኃይል መገንባት ናቸው። እነዚህን ዓላማዎች አንግበው ባካሄደው ርብርብ እጅግ አበረታች ውጤቶች አግኝቷል። ኢህአዴግ የውጭ ጉዳይ ፖሊሲያችንን ከውስጥ ፍላጎታችን በመነሳት ንግድና ቱሪዝምን፣ ኢንቨስትመንትንና የልማት ተራድኦን ለማሳደግ በሚያስችል አኳኋን ከመቅረጹም በላይ ይህንኑ በተግባር አውሎት ለሀገራችን ሰፊ ጥቅም አስገኝቷል። በዚህ መሰረት ከመንግስታት ጋር በመንግስት ለመንግስት ደረጃ በተደረገ የልማት ትብብር ስምምነት ብቻ የ2.1 ቢሊዮን ዶላር ድጋፍ ተገኝቷል። በአነስተኛ ወለድ የሚከፈል የ3.7 ቢሊዮን ዶላር ብድር በማስገኘት ይህንኑ በከፍተኛ ዲስፕሊን ለልማት ስራ አውሎታል፣ እያዋለውም ነው። በሀገራችን ላይ
ለረጅም ጊዜ ተጭኖ ከነበረው ብድር የ6.4 ቢሊዮን ዶላር ዕዳ እንዲሰረዝ ከፍተኛ ጥረት አድርጎም የተሳካ ውጤት አስገኝቷል። ወደ ሀገራችን የሚገባው የኢንቨስትመንት ፍሰት ከጊዜ ወደ ጊዜ እንዲጨምር ማድረግ ተችሏል። የውጭ ባለሀብቶች የሚያደርጉትን ሰፋፊ ኢንቨስትመንት ትተን ባስከፊው የደርግ ዘመን አገራቸውን ጥለው ለስደት የተዳረጉ 800 ያህል ኢትዮጵያውያንና በትውልድ ኢትዮጵያውያን ብቻ የ6.4 ቢሊዮን ብር ተጨባጭ ኢንቨስትመንት ውስጥ መግባታቸው አገራችን ምን ያህል ለዜጎቿ እየተመቸች መሄዷን ይህም የውጭዎቹን ኢንቨስተሮች ለመሳብ ከፍተኛ አቅም የፈጠረላት እንደሆነ ለመገንዘብ ይቻላል። ኢህአዴግ የሀገራችንን ገጽታ በማሻሻልና ከሀገሮች ጋር ያለንን ወዳጅነት በማጠናከር ለልማታችን ከፍተኛ ተፈላጊነት ያለውን እርዳታና ብድር ሲያስገኝና ዕዳ ሲያሰርዝ ተቃዋሚዎች ግን አልተሳካላቸውም እንጂ ለ14 ዓመታት ያህል ያደረጉት እንቅስቃሴ ለኢህአዴግ መንግስት እርዳታና ብድር አትስጡ የሚል ነበር። በኢትዮጵያ ውስጥ የሚካሄደውን ጥረት ገምግመው የተባበሩ መንግስታት ድርጅትና የዓለም ባንክ የመሳሰሉ ተቋማት ጠንካራ ዓለም አቀፋዊ ድጋፍ ከታከለበት የምዕተ ዓመቱን የልማት ግቦች የማሳካት የተሻለ እድል አላቸው ተብለው ከሚታሰቡት 6 የአፍሪካ ሀገሮችና በተለያዩ አህጉሮች ከሚገኙ 18 ሀገሮች ውስጥ ኢትዮጵያ አንዷ እንደሆነች አረጋግጠዋል። አገራችን በውጭ ግንኙነት ረገድ እየተያያዘችው የመጣችው ሁነኛ ስፍራ ጎልቶ የሚታየው በአፍሪካ ውስጥ ካላት ተቀባይነትና ከምትጫወተው የጎላ ሚና ጋር ተያይዞ ነው። ኢትዮጵያ የአፍሪካን ችግሮች በማስተጋባትና መፍትሄ በማፈላለግ ረገድ ግንባር ቀደም ሚና ከሚጫወቱት አገሮች አንዷ ናት። በአፍሪካ ህብረት፣ በኔፓድ፣ በአፍሪካ ኮሚሽንና በመሳሰሉት በሚካሄዱ የአፍሪካ ነክ ጉዳዮች ጉልህ አስተዋጽኦ አበርክታለች። በአፍሪካ የሰላም ማስከበር እንቅስቃሴ በውጤታማነቱ የተመሰከረለት ሚና ተጫውታለች። ዛሬ ከናይጄሪያ ቀጥሎ ዋነኛ የአፍሪካ ሰላም አስከባሪ ኃይል አስተዋጽኦ አድራጊ ኢትዮጵያ ነች። የሰላም ልዑካችን እኛ ብቻ ሳንሆን አፍሪካውያን ሁሉ የሚኮሩበት የአፍሪካ የሰላም ኃይል ሆኗል። በጎረቤቶቻችን በሱዳንና በሶማሊያ እየተጫወትን ያለነው አዎንታዊ ሚና የአክራሪነትና ሽብርተኝነት ሰለባዎች በመሆናችን ይህን አደገኛ አዝማሚያ ለመመከት የተጫወትነው ሚና ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ተቀባይነትና ተሰሚነት እንድታገኝ አስችሏል። የተከበራችሁ የሀገራችን ህዝቦች፣ ኢህአዴግ የሚከተለው የውጭ ግንኙነት መርህ ከኤርትራ ጋር ባለው ግንኙነትም ረገድ ትክክለኛና የሀገራችንን ህዝቦች መሰረታዊ ጥቅም መነሻ ያደረገና ወደፊት ያራመደ ነው። ኤርትራ ከኢትዮጵያ ጋር በነበረችባቸው ዓመታት አገራችን ወደብ በእጇ የነበራት ቢሆንም በ30 ዓመታት ጦርነት ተጠምዳ የምታመርተው ምርት ሁሉ የጦርነት ቀለብ ሆኖ ነበር። ኢህአዴግ ቀደምት መንግስታት ኤርትራ ወደቧን ይዛ ከተገነጠለች ኢትዮጵያ አንገቱ እንደተቆረጠ ሰው ለመኖር አትችልም በሚል የወደብ ፖለቲካ እየተመሩ መላ አገሪቱን በማያባራ ጦርነት ውስጥ መክተታቸው ከፍተኛ ስህተት እንደነበር በመገንዘብ የደርግን መንግስት ባስወገደ ማግስት ጉዳዩ በኤርትራ ህዝብ ድምጽ እንዲወሰን አድርጓል። የኤርትራ ህዝብ የራሱን ነፃ መንግስት ማቋቋም እንደፈለገ ባሳወቀው ጊዜም ይህን ውሳኔ በጸጋ ተቀብሎታል። በመሆኑም መላ የሀገራችን ህዝቦች በጦርነት እሳት ከመቃጠል አድኗል። ካለፉት 14 ዓመታት ውስጥ ኢትዮጵያ በጦርነት ያለፈችው ለ2 ዓመታት ብቻ፣ ለዛውም ራሷ ፈቅዳ በጀመረችው ሳይሆን የኤርትራ መንግስት በለኮሰው ጦርነት ብቻ ነው። የኤርትራ መንግስት ፍላጎቱን በኃይል ለማስፈጸም በመሻት የኢትዮጵያን ሉዓላዊነት በመድፈር ኢትዮጵያ ሉዓላዊነቷን ለማስከበር ተፋልማ በድል አድራጊነት ተወጥታለች። ከዚህ ድል በኋላ ደግሞ በሁለቱ ሀገሮች መካከል ያለውን የድንበር ውዝግብ የመፍታት የሰለጠነ መንገድ ተከትላለች። በዚህ መሰረት ጉዳዩ በፍርድ ቤት እንዲመራ አድርጋለች። ምንም እንኳ በዚህ ህጋዊ ሂደት ፍርድ ቤቱ የተሳሳተ ውሳኔ ቢወስንም ፍርድ ቤቱ ውሳኔ የተሳሳተ መሆኑ መነሻ በማድረግ ህጋዊና ሰላማዊ የሆነ ትግል ማካሄድ ቀጥላለች። በዚህ ረገድ ከፍተኛ ዋጋ ሊሰጠው የሚችለው በቅርቡ ያወጣነው
ባለ 5 ነጥብ የሰላም ፖሊሲና በዚህም ምክንያት ከውስጥም ከውጭም ሰላም ወዳድ ኃይሎችን በከፍተኛ ደረጃ ከጎናችን እንዲቆሙ ለማድረግ መቻላችን ነው። የሰላም ሐሳባችን በወጣ ማግስት ሰፊ የኢትዮጵያ ሕዝብ እጅግ አብዛኛው የኤርትራ ሕዝብና ዓለም አቀፍ ማህበረሰብ የሰላም ሐሳቡን እንደ ትልቅ እርምጃ ተቀብለው ደግፈውታል። የሰላም ሐሳቡን የተቃወሙት በዚያም ያሉ ጸረ ሰላም ኃይሎች ብቻ ናቸው። እዚህ ኢትዮጵያ ውስጥ ህዝቦቹን ለማፋጀት ቆርጦ የተነሳው ኢንተርሃምዌ ኤርትራ ውስጥ ደግሞ የጦርነት አባዜ የተጠናወተው የኤርትራ መንግስት ብቻ የሰላም ሐሳቡን መቃወማቸው አሰላለፋቸውን ወለል አድርጎ ያሳያል። የተከበራችሁ የኢትዮጵያ ህዝቦች የተቃዋሚዎች የውጭ ጉዳይ ፖሊሲ መነሻም መድረሻም የኢትዮ ኤርትራ ግንኙነት ነው። ይኸውም ዋነኛ አጀንዳቸው ልማትን ማስፋፋትና ደህንነትን መታገል ሳይሆን በወረራ ወደብ የመያዝና ግዛት የማስፋፋት ጥያቄ ስለሆነ ነው። ስለ ኢትዮጵያ ሲያስቡ አስፋውተው ስለሚገዙት መልክዓ ምድር እንጂ ስለ ህዝቦች አይጨነቁም። የኢትዮጵያ ህዝብ ለሉዓላዊነቱና ለአገሩ ክብር እንደሚሞት በመገንዘባቸው ይህን መጠጊያ አድርገው ለተስፋፊ ዓላማቸው መሳሪያ ሊያደርጉት የማይፈነቅሉት ድንጋይ የማይበጥሱት ቅጠል የለም። ተቃዋሚዎች ውስጣዊውን የስጋት ምንጭ ችላ በማለት እጅግ አስነዋሪ በሆነ መንገድ የጥላቻ ቅስቀሳ ያካሂዳሉ። በሩዋንዳ የኢንተርሃምዌ ሚሊሻዎች እንዳደረጉት በአንድ ወገን ላይ ያላንዳች ይሉኝታ ነጋ ጠባ የሚያካሂዱት ቅስቀሳና ማነሳሳት ልኩን አልፏል። ድህነትና ኋላቀርነትን በልማትና በዲሞክራሲ አሸንፈው ወደፊት የሚራመድ ህብረተሰብ ከመገንባት ይልቅ መፍትሄውን አንድ ወገን በማጥፋት በመውረስ ወይም በማምጠልጠል ለማምጣት መሞከር እጅግ አደገኛ የኢንተርሃምዌ ሚሊሻዎች ስልት ነው የምንለው ከዚህ በመነሳት ነው። የተከበራችሁ ሀገራችን ህዝቦች ባለፉት 14 ዓመታት ሀገራችን በዲሞክራሲና በመልካም አስተዳደር በልማትና በህዝብ ተጠቃሚነት አቅጣጫ ተጉዛ ለአደጋ ተጋልጦ የነበረው ብሔራዊ ደህንነታችን አስተማማኝ መፍትሄ ማግኘት ጀምሯል። ድህነትና ተስፋ መቁረጥ በግስጋሴና በብሩህ ተስፋ መተካት በመጀመሩ የተገኘ ድል ነው። በጸረ ዴሞክራሲ ባህልና አስተሳሰብ እየተዳከመ ዴሞክራሲና መልካም አስተዳደር እየጎለበተ የመሄዱ ውጤት ነው። ይህ ውጤት ተጠናክሮና የምንፈልገው ደረጃ ላይ ሊደርስልን የሚችለው ኢህአዴግ የጀመረውን ትክክለኛ አቅጣጫ ዳር እንዲያደርሰው እድል በመስጠት ብቻ ነው። በዲፕሎማሲው መስክ የተጎናጸፈውና አኩሪ ድልም ተጠናክሮ ሊቀጥል የሚችለው ሁሉም ነገር ለጸረ ድህነት ትግላችን ተገዥ ሆኖና ተጠናክሮ ሲቀጥል ብቻ ነው። ደርግ ከባሩድ ሽታ ርቆ በአገር ውስጥም ሆነ ከጎረቤት ሀገሮች ጋር በሚካሄድ ጦርነት ግፋ በለው እያለ የደሃን ልጅ በመማገድ የተጓዘበትና በትግላችን የተዘጋው ምዕራፍ በደቀ መዛሙርቱ እንዲከፈት ልንፈቅድ አይገባንም። በሰለጠነና በድርድር መንገድ ጥቅማችንን ማስጠበቅ ብቻ ሳይሆን በቀጣይነት እያሰፋን መሄድ የምንችለው ኢህአዴግ በነደፈው በሳል የሀገራዊ ደህንነትና የውጭ ጉዳይ ፖሊሲ በመመራት ስንጓዝ ብቻ ነው። ስለዚህም በድምጻችሁ የጥፋትን መንገድ ዘግታችሁ ኢህአዴግን በመምረጥ የብርሃንና የሰላምን መንገድ እንድታሰፉ ጥሪያችንን እናቀርብላችኋለን። አመሰግናለሁ። እንመርቃቸው
እንመርቃቸው ብለን ያዘልቃቸው